ሰላም 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 ለእናንተ ይሁን። የአባቴ ብሩካን፣ የአባቴ ልጆች፣ የቅዱስ የእግዚአብሔር ልጆች በክርስቶስ ኢየሱስ ከባርነት ወደ ልጆች ወደ መባል የጠራችሁ የዕዳ ጽሕፈት የተቀደደላችሁ የማቅ ጨርቅ የተቀደደላችሁ የክብር መጎናጸፊያ የክብር ልብስ የለበሳችሁ እግዚአብሔር የወደዳችሁ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌላችሁ ሆናችሁ የተመረጣችሁ የእግዚአብሔር ልጆች የተወደዳችሁ እግዚአብሔር አንድያ ልጁን እስከ መስጠት እንዲሁ የወደዳችሁ ያለ ምክንያት ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ በምህረቱ ብቻ በቸርነቱ ብቻ ዕዳ ሁሉ የተከፈለላችሁ ቅዱሳን ወንድሞች፣ እህቶች፣ አባቶች፣ እናቶች ሁላችሁም የእግዚአብሔር ጸጋና ሰላም ይብዛላችሁ። እንደምን ሰነበታችሁ? እንደምን አላችሁ? እኔ የአምላካችን የቅዱስ የእግዚአብሔር ስም የተባረከ የተቀደሰ ይሁን። በምሕረቱ በጸጋው በቸርነቱ በሰላም አለው። ሰላማችሁ የበዛ ይሁን። የእግዚአብሔር አብሮነት የመንፈስ ቅዱስ አንድነት ከእናንተ ጋር ሁል ጊዜ ይሁን። እግዚአብሔር ይባርካችሁ። ዛሬም ከዚህ በፊት እንደምናደርገው የእግዚአብሔርን ቃል እናነብና የዛሬውን ምሽት ጸሎት እንጸልያለን። ዛሬ የማነበው የእግዚአብሔር ቃል ክፍል አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 1 ጀምሮ እስከ 5 ያለውን አነባለሁ። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንስ እንኳ በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔር የሚያውቅ ይሰማናል። ከእግዚአብሔር ያልሆነ አይሰማንም። የእውነትን መንፈስና የስህተትን መንፈስ በዚህ እናውቃለን። እግዚአብሔር አምላካችን ስለ ቅዱስ ቃሉ የተባረከ የተቀደሰ ይሁን። በዓለም ብዙ መንፈስ አለ። መንፈስን ሁሉ አትመኑ፣ ምክንያቱም መናፍስት ከእግዚአብሔር ሆነው ከእግዚአብሔር አስመስለው በእግዚአብሔር ስም ሆነው ሊያታልሉ ሊያስቱ ወደ ዓለም መጥተዋል ይላል። ምክንያቱም መናፍስቶች ሁል ጊዜ በትክክለኛ በተገለጠ መንገድ አይገለጡም፣ ያመኑትን እንኳ እስከሚያስቱ ይደርሳሉ ተብሎ ተጽፏል። ስለዚህ መናፍስት በእግዚአብሔር አስመስለው በተአምራት በሚመስሉ ነገሮች በማታለል ምክንያቱም ዲያብሎስ ሐሰተኛ ነው ይላል። የሐሰትም አባት ነፍሰ ገዳይ ነው፣ በእርሱ ዘንድ እውነት የለም ይላል። ሌባ ሊያርድና ሊያጠፋ እንጂ ስለሌላ ስለ መልካም አይመጣም ተብሎ ተጽፏል። ስለዚህ ዲያብሎስ ሁል ጊዜ የሚያስተው ከእግዚአብሔር እንደሆነ አስመስሎ ነውና በዓለም ደግሞ እንደዚህ አይነት ሐሰተኞች ነቢያቶች ከድሮ ከበፊቱ ይልቅ አሁን እንደበዙ የተገለጠ ነው ማለት ነው። የእነዚህ አገልጋዮች መታወቂያቸው ደግሞ የእግዚአብሔር ቃል እንደሚናገረው ልጆች ሆይ እናንተ ግን ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ይበልጣል። እነርሱ ከዓለም ናቸውና ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል ይላል። እኛ ግን ከእግዚአብሔር ነንና እግዚአብሔርን የሚያውቅ ይሰማናል ይላል። ስለዚህ ከዲያብሎስ የሆኑ አገልጋዮች መታወቂያቸው ስለ ዓለም ብቻ ነው የሚያወሩት። ዓለማዊ ነገር ነው ማጠንጠኛቸው፣ መነሻቸው፣ መደምደሚያቸው። ሁለተኛ ክርስቶስን ይክዱታል ማለት ነው። ክርስቶስን በሥጋ እንደተገለጠ አያምኑም። ክርስቶስ ወደዚህ ምድር ሲመጣ በሥጋ ተገልጧል። የተገለጠውም ሥጋ የሰው ሥጋን ነው የለበሰው። ከማርያም ከድንግል ማርያም ተወልዶ የሰውን ሥጋ ለብሶ ነገር ግን በነገር ሁሉ እንደኛ የተፈተነ ነገር ግን ኃጢአትን ያላደረገ የመጀመሪያው አዳም ኃጢአተኛ ነበረ። አዳም በኃጢአት ወድቆ ነበረ። ሁለተኛው አዳም ግን ኃጢአት የሌለበት ጻድቅ ነበረ ማለት ነው። ነገር ግን ሥጋን የለበሰ ሆኖ አንዳች ኃጢአትን ያላደረገ በነገር ሁሉ የተሸነፈ ዓለምን ሁሉ ድል የነሳ ኃጢአትን ዲያብሎስን ድል የነሳ። ስለዚህ ኢየሱስ ክርስቶስ
የእኛን ሥጋ ለብሶ የእኛን በደል ኃጢአት ሁሉ በሥጋው ተሸክሞ በእኛ ቦታ ተቀጥቶ በደላችንን ያስወገደ ታላቅ ሊቀ ካህናችን ነው። ስለዚህ እነዚህ ሐሰተኞች ይህንን በግልጥ አይናገሩም፣ አያስተምሩም። ሁል ጊዜ በማሳትና በማታለል ስለ ዓለም እየተናገሩ ብዙዎችን ያስታሉ ማለት ነው። እነዚህም እግዚአብሔርን የማያውቁ ብዙዎች ይታለላሉ በእነሱ። ነገር ግን ከእግዚአብሔር የሆኑ እነርሱን አይሰሙ። እግዚአብሔር አምላካችን ስለ ቅዱስ ቃሉ ስለ ጥበብ ቃሉ የተባረከ የተቀደሰ ይሁን። እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብኳለን ተብሎ እንደተጻፈ የተሰቀለውን ሥጋችንን፣ በደላችንን፣ ኃጢአታችንን፣ የእኛን ጨለማ የእኛን ክፋት ሁሉ በእርሱ ሥጋ ተቀብሎ በደላችንን ኃጢአታችንን ያስወገደልንን ጻድቃን ያደረገልን የትንሣኤ ልጆች ያደረገንን ሕያው ያደረገንን ጌታችን ኢየሱስ ክርስቶስን እናውቃለን፣ እሱንም እናመልካለን። ክብርና ምስጋና ለዘላለም ለእርሱ ይሁን። አምላካችን እግዚአብሔር አምላክ ሆይ ከአንተ ዘንድ የሆነውን እውነተኛውን መንፈስ ቅዱስ ቃልህን ስለገለጥክልን ስለረዳህን ለዘላለም እናመሰግናለን። በዓለምም ያለውን እግዚአብሔር አምላክ የክርስቶስን ተቃዋሚ መንፈስ ስለ ዓለም ብቻ እየተናገረ ከክርስቶስ መንፈስ ከእግዚአብሔር ከእውነተኛው መንፈስ ከሰማያዊ መንፈስና ከፍጻሜያችን ከድምዳሜያችን ከአንተ ከቃላችን ከመሰረታችን ከሕይወት መንገድ ሊለየን የተላከውን ክፉን መንፈስ በጌታ በኢየሱስ ክርስቶስ ስም እንቃወመዋለን። እቅዱ ዓላማው ሁሉ ከንቱ ይሁን። ቅዱስ መንፈስህ የተባረከ ይሁን። ኃያል መንፈስህ የተባረከ ይሁን። ወደ እውነት፣ ወደ ሕይወት፣ ወደ ጽድቅ፣ ወደ ተስፋ የሚመራንን ወደ መንግሥትህ ወደ ዘለዓለም ቤትህ የሚመራንን አምላካችን እግዚአብሔር ሆይ አንተን እናመልካለን፣ አንተን እንከተላለን፣ በአንተም እንታመናለን። ለዘላለም ክብር ምስጋና ለአንተ ይሁን። አንተ መታመኛችን መደገፊያችን ነህና ከማንኛውም ከክፉ ነገር ስለምትሰውረን እናመሰግናለን። ከዲያብሎስ ማታለያ ከዚህ ዓለም ክፋት ከጨለማው በክፉም ከተያዘው በተንኮልም ከተጨመላለቀው በተለያየ በክፋት በአመፃ በተያዘው በዚህ ዓለም ስንኖር ዓለምን የምናሸንፍበት እግዚአብሔር አንተን የምናውቅበትን ጥበብ ስለሰጠን ደግሞም ድል ስለምታስነሳን እግዚአብሔር ሆይ እናመሰግናለን። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ በዓለም ካለው ከእናንተ ያለው ታላቅ ነው ተብሎ እንደተጻፈ በእኛ ስላለው ስለ ታላቁ መንፈስ መለየት ስለሚችለው ስለሚያውቀው ስለ እውነተኛው ስለ ቅዱስ ቃል ስለ እውነተኛው ቅዱስ መንፈስ በውስጣችን ስላለው ቅዱስ መንፈስህ እናመሰግናለን። ቅዱስ መንፈስህ ለዘላለም የተባረከ የተቀደሰ። ሐሰትን፣ አመፃን፣ ጨለማን፣ ክፋትን ሁሉ እንቃወማለን። ሕይወትን ኢየሱስ ክርስቶስን መንገድን እውነትን የሆነውን እርሱን እናመልኳል። ወደ ዘላለም ተስፋችን ወደ መንግስትም ደግሞ እግዚአብሔር አምላክ ሆይ እንመለከታለን። እግዚአብሔር ሆይ በእኛ ያለው ይበልጣልና በድል እንወጣዋለን። ትረዳናለህ፣ ምክንያቱም አንተ እስከ ዓለም ፍጻሜ ከእኛ ጋር ነህ። ክብርና ምስጋና ለአንተ ብቻ ለዘላለም ይሁን። የቃልህ ብርሃን እንዲገባን እንዲበራልን በደንብ እንድንረዳ መንፈስ ቅዱስ በአንተ ላይ እንድንጣበቅ በአንተ እንድንደገፍ በራሳችን ማስተዋል በራሳችን መረዳት በራሳችን በዓለሙ በዘመኑ በሁኔታው እንዳንገፋ እንዳንደገፍ አንተን ብቻ እንድንመለክ በቅን መንፈስ ቃልህን ለመረዳትና ለማወቅ በአንተ እንድንደገፍ አንተን ብቻ እንድንፈልግ እግዚአብሔር አምላክ ማስተዋል ጥበብን አብዛልን። ጌታ ሆይ በደላችንን፣ ድካም፣ ስንፍናችን፣ ኃጢአታችንን ሁሉ ይቅር በል። እግዚአብሔር አምላክ በተቀበልነው በድልነሽ በአሸናፊው መንፈስ ዕለት ዕለት በመታመን ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ሳንመለከት አንተን ብቻ ወደ ላይ ወደ መንገድ እየተመለከትን ወደ ብርሃን እየተመለከትን በብርሃን እንድንመላለስ ማስተዋልና ጥበብን እግዚአብሔር አምላካችን ሆይ በሕይወታችን በመግባት በመውጣታችን ሁሉ አንተ ብቻ ከፊታችን ቅደምልን። እግዚአብሔር አምላክ ሆይ የሚገመገሙ የደከሙ ብዙዎች የሚታለሉ በብዙዎች ባታላዮች እየታለሉ ላሉና
ወደ ሞት እየተነዱ ላሉት ጸልያለን። እግዚአብሔር አምላክ ሆይ የጨለማ ስራ ሁሉ ይፍረስ። ማስተዋልን አጥተው እግዚአብሔር አምላክ ሆይ መንገድ ጠፍቶባቸው እግዚአብሔር አምላክ ሆይ የእውነትን መንፈስ እግዚአብሔር አምላክ ሆይ ስተው በስህተት በሰይጣን መንገድ በዲያብሎስ ማታለያ ተሸንግለው እግዚአብሔር አምላክ ሆይ በክፉ ጎዳናና መንገድ ላይ ለሚገኙ ማስተዋል እንድሰጣቸው እግዚአብሔር አምላክ ሆይ እንድታነቃቸው እግዚአብሔር አምላክ ቀንበር እንዲሰበርላቸው ኢየሱስ ክርስቶስ ስምን ጸልያለን እንለምንሃለን። እግዚአብሔር ሆይ ፍጻሜያችንን አሳምርልን። መኖራችን መግባት መውጣታችን ሁሉ በአንተ ቤት ይሁን። እግዚአብሔር አምላክ ሆይ ዛሬ ቀናችንን ጠብቀ በሰላም ስለዋልከን እናመሰግናለን። እግዚአብሔር አምላክ ሆይ ቀሪውን ምሽታችንን ደግሞ አንተ ባርክልን። ሌሊቱን ደግሞ በሰላም አሳድረን። እዚህ ሌሊት የተሰማራ የተመደበ የክፋት ኃይል የጨለማ ጉልበት በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ስራውን እቅዱን ዓላማውን ሁሉ እንቃወማለን፣ ይፍረስ። ሌሊቱ የሰላም የእረፍት የመልካም ራእይና ህልም እንዲሆንልን በኢየሱስ ክርስቶስ ስም እንማጸናለን። ፈቃድህ ሐሳብህ በዘመናችን ሁሉ እንዲሆን እንለምናለን። ጌታ ሆይ ስለ ሁሉ ተባረክ፣ ስለ ሁሉ ተመስገን፣ ስለ ሁሉ ከፍ በል። በህይወታችን በዘመናችን በኑሯችን አንተ ከፍ በል። በሐሳባችን በአእምሮአችን አንተ ክበድብን። አንተ ሊቀህ ለዘላለም ከፍ በልብን፣ ክበርብን። እግዚአብሔር አምላክ ሆይ ስለ ሁሉ እናመሰግናለን። ማስተዋልን አብዛልን፣ ጸጋን አብዛልን፣ ኃይልን አብዛልን። ስለ ሁሉ ተባረክ። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን።